ጉድ ሮቤል ተደረሰበት። እንግዲህ ሚራን እንድትደነዝዝ አድርጎ ራሷን እንድትስት አድርጎ የሆነ ነገር አድርጓት በአልጋ ስር ጥሏት ነበረ። ድንገት አድናን ሲፈልጋት አጣት ማለት ነው። ድንገት ሲገባ ግን ሮቤል ክላስ ውስጥ ሲገባ ሚራን ከአልጋ ስር ያው የሞተች መስሎት ነበረ ደንግጦ። ነገር ግን አልሞተችም፣ ከአልጋ ስር ጥሏታል። ከዛም ራሷን ከነቃች በኋላ ሮቤል በሆነ ነገር መልሶ አደነዘዛትና ለጓደኞቹ ደውሎ ከቤት አውጥቶ የሆነ እንድትታገት የሆነ ክፍል ውስጥ እንዲቆልፉባት ጠርቷቸው እንግዲህ እንዳይንቀሳቀስ ስላደረገችው አሁን ደግሞ ያው እሷን ማሰቃየቱን ቀጥሏል። ነገር ግን ያሰበው ነገር አልተፈጸመለትም። እንግዲህ አድናን እየፈለገው እየተከታተለው ነበረ። ምን ሊያደርጋት ነው ብሎ እያየ ነበረ ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች ይህን ቪዲዮስ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሼር እያደረጋችሁ ቪዲዮን ጀምሩ። ስለምትበረታቱኝ ከልብ አመሰግናለሁ። ሉሃና ድራማን እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ የነ አምራንና የነ ሮቤል ሴራ እንደቀጠለ ነው። እንግዲህ እርስ በራሳቸው ሁለቱም ተናንቀዋል፣ ተጣልተዋል። እንግዲህ እንዳይንቀሳቀስ አድርገዋለች ሚራ። እሱ ደግሞ በተራው እንደምንም ብሎ አፍኖ አደንዝዟታል እና ከቤት ሊያስወጣት ሲል ግን ነገር ግን አድናን መጀመሪያም ስላያት እስቲ ቆይ ምን ሊያደርጋት ነው? ምን ሊያደርጋት ነው እያለ እንግዲህ በቅርብ ርቀት እየተከታተለው ይገኛል። እንቅልፍም አልተኛም አድናን እንግዲህ በቃ ወንድሜን አላቀውም ብሎ የተማረረበት ጊዜ ላይ ነው አሁን አድናን። ምክንያቱም ሮቤልን በቃ ሮቤል በጣም ወንድሙ በጣም የሳሳለት ወንድሙ ነበረ አድናን። ነገር ግን ሮቤል ምንም አልታመነም። በአሽሙር እንግዲህ እየነገረው ነው እንግዲህ ስለ ሚራና ስለ ራሱ ሮቤል እንዳወቀ በግልጽ አውቄያለሁ ባይላቸውም ነገር ግን ሚራንም ነካ እያደረጋት ነው በነገራ ነገሮች። ሮቤልንም ደግሞ ሚራ የት ሂዳ ነው አለው ማለት ነው። አድናን የት ሂዳ ነው ሲለው እኔ ስለ ሚራ የት እንደሄደች የት ላቅ እችላለሁ ወንድሜ ይለዋል። አይ ለሁለት ስለምንጠቀማት ብዬ እኮ ነው። አንተ አይ ምን ማለት ነው? ምንም ሊገባኝ አልቻለም አለው። ማለቴ እኔ እንደምታውቀው ያው ሉሃናን አፍቅሬያታለሁ። ትሰማኛለህ ሮቤል ትሰማኛለህ? ከሉሃና ከጫፏ ብትደርስ ነግሬሃለሁ። እንዲያውም ሚራ ትሻለም የት እንደሄደች ሳላወክም፣ ምክንያቱም ያው እኔና አንተ የጋራችን ስለሆነች ሚራ ይለዋል። ወንድሜ የምታወራው ምንም ሊገባኝ አልቻለም። ምንድን ነው የምትለው? አልገባኝም ይለዋል። አይ እንዲገባ ካልፈለግ እኮ እውነት ነው አይገባህም። አውቆ የተኛን ቢቀሰቅሱት አይነቃም አሉ። እና ታዲያ አልገባም፣ ሲገባ ትነግረኛለህ። ይኸውልህ ሮቢ፣ እኔ በተደጋጋሚ ለእኔ ልትነግረኝ የምትፈልገው ነገር አለ ወይ፣ የደበቀኝ ነገር አለ ወይ ብዬ እየጠየቅኩ ነው። አንተ ግን በተደጋጋሚ ወንድሜ ምንም የምነግር ነገር የለም እያልከኝ ነው። እርግጠኛ ነህ? ንገረኝ። እኔ የምትነግረኝን ነገር ካለ ንገረኝ ይለዋል ማለት ነው። አይ ምንም የምነግርህ ነገር የለኝም ወንድሜ አለው። እና አሁን እኔ ላገባ ነው ይለዋል። ማለት አልገባኝም። ምንድን ነው የምታገባው? ሚስት ላገባ ነው። ባለትዳር አይደለ እንዴ? ከትዳር በላይ ትዳር ይጨመራል እንዴ? ምን ማለት ነው ወንድሜ? ምን እያልከኝ ነው አለው። አይ የትኛው ትዳር? አይ ላገባ ነው። ለማንኛውም እኔ ከሚስቴ ጋራ ሉሃናን ላገባት ነው። ከሚስቴ ጋራ ብቻችንን ህይወት ማሳለፍ ስለምንፈልግ ምንም አይነት ሰው ስለማንፈልግ ውጣ ከቤቴ ይለዋል። ማለት አድናን ምን ማለት ነው? እንዴት ነው የምወጣው?
ማለት እኔ ታውቃለህ ወንድሜ መንቀሳቀስ እንደማልችል ታውቃለህ። እንዴት ብዬ እሄዳለሁ? ሰው ያስፈልገኛል እኮ ይለዋል። አይ እሱንማ እንደፈለግ ይሁን ስትፈለግ ሚራ ታግዝህ። ከዛ ውጭ ግን ልረዳህ አልችልም። ማለት ምን ያክል ጊዜ ይለዋል። በምን ያክል ጊዜ ውስጥ ነው መውጣል ይለዋል። ስማ አመት ወር ምናምን እንዳትል ቀን ይበቃሃል። ከዛ ውጭ ጨርሻለሁ። ምንም የማናግርህ የምንነጋገረው ነገር የለንም። ውጣ፣ ቤት የለቀ ውጣልኝ። ሸክም ሆንኩብህ አይደለ? አዎ በጣም በጣም ካወክማ በጣም ነው ሸክም የሆንክብኝ። ከምል በላይ ነው ሸክም የሆንክብኝ። ስለዚህ ሌላ ደረጃ ሳንድደራረስ ብትወጣ ነው ቤት የለቀ የሚሻለ ይለዋል። እንዴት ቆይ አወቀ ማለት ነው እንዴ እያለ በቃ በጣም አሰበ ማለት ነው ሮቤል። ስለዚህ ነገርማ ያቺ ድንቢጥ ሎሃና ታውቂ ይሆናል አለና ሄደና ሎሃና እኔ እምልሽ ስለ እኔና ስለ ሚራ አድናን ያወቀ ይመስልሻል? ምን አቅልሃለሁ እኔ ምን አውቃለሁ? አድናን እኮ የሞተ ሰው አይደለም አለ እኮ የሚጠየቅ ሰው ነው። ለምን ራሱን ሄዳ አትጠይቀውም? እኔ አላቅልህም ትለዋለች። እኔም ለነገሩ ጅል ነኝ አንቺ ትነግርኛለሽ ብዬ መምጣቴ ሎሃና ንገርኝ እባክሽን። እኔ በነገራችን ላይ እኔ ከሚራ ጋር ባደረግኩት ነገር ሁሉ እስከዛሬ እሷ አስገድዳኝ ነው እንጂ እኔ ፈልጌ አልነበረም። ኧረ እባክህ ይሄ ሁሉ የአዳሞች ሁሉ ወሬ ነው። ምን ብላ ነው የምታስገድደ? ፈልገህ ወደ ፈቅደ ነው እንግዲህ የወንድምህን ሚስት ስታማግጥ የነበረው። እኔ እንዳምን ትፈልጋለህ እንዴ ሮቤል? እኔ እኮ አድናን አይደለሁም ምታታልለኝ፣ አድናን አይደለሁም ትሰማኛለህ? እኔ ሎሃና ነኝ ትለዋለች። እባክሽ ንገሪኝ እህቴ፣ እባክሽ ንገሪኝ የኔ ፍቅር አላት። ወደዛ ይምን ስለምን ፍቅር ነው የምታወራው? እዛ ፍቅርን ፈልግ እሺ፣ ውጣልኝ፣ አሁን ከክፍሌ ውጣልኝ፣ ውጣ ከክፍሌ አለችው። እና አሁን በጣም ሮቤል ያወቀ መስሎታል። አሁን ተጠራጥሯል። በቃ ነገሮችን ሁሉ የሚናገረው ንግግር አድናን የሚለው ነገር ምንም በቃ እንዳወቀ ገብቶታል ማለት ነው። እና በቃ ከዚህ በኋላ እውነቱን ፍርጥርጥ አድርጌ ሚራንም ደግሞ ስለ ሚራም ደግሞ እውነቱን ተናግሬ እሷም እዚሽ ቤት አትኖርም እኔም አልኖርም ብሎ አስቦ ነበር። እንግዲህ ለጓደኞቹ ደውሎ በር ላይ ቁመው እሱ ደግሞ ጎትቶ ቤት ውስጥ ሊያወጣ ሲል ያው መራመድ አይችልም አይደል? ጎትቶ እንደዚህ እየሳበ መሬት ለመሬት ሊያወጣት ሲል ድንገት አድናን ድርስ ይልበታል። አንተ ምን እያደረክ ነው? ይህን ያክል ጨካኝ ነህ? ምን እያደረክ ነው አለው። ኖ ወንድሜ አድናን እንዳሰብከው አይደለም። አድናን ተረጋጋ፣ እንዳሰብከው አይደለም። እኔ ሐኪም ቤት ልወስዳት ነበረ። ራሷን ስታ ክፍሌ ወድቃ አገኘኋት እና ሐኪም ቤት ልወስዳት ነበረ። ጓደኞችን ጠርቼ ወደ ሐኪም ቤት አንተን ከእንቅልፍ ከመቀሰቅስህ ብዬ ጓደኞቼ ውጭ ላይ እየጠበቁ ነበረ እና ወደ ሐኪም ቤት ልወስዳት ነበር። ኧረ እባክህ አድናን እባክህ ተረጋጋ። እኔ ምን ወንድሜ ምን ያደርጋል ብለህ ነው የምታስበው? ግን ወንድሜ ይለዋል ማለት ነው አይደል? እውነትን ነው። እስኪ ሮቤል ሲጥ አድርጌ እንዳልገል እባክህ ዝም በል። ዝም ማለት ትችላለህ፣ ዝም በል አለ። እንግዲህ እሷም አልነቃችም። ሚራ ንቂ፣ ሚራ ምን ንቂ አላት። ከዛ ምንድን ነው ማለት እንደ እንቅልፍ ነገር እንዲወስዳት ነው ያደረጋት። የሆነ እንደ ሽቶ ነገር ረጭቶ ነው እንግዲህ አፏን ያፈናት እንዳትሰማ እንቅልፍ ነገር እንዲወስዳት ነው ያደረጋት። እሱ እንኳን ብዙ አልጎዳትም በእውነት። እሷ ግን ያው እርምጃውን ነው እንግዲህ የነጠቀችው፣ እግሩን ነው የነጠቀችው። እኔ እኮ እባክህ ፍታኝ አለችው። መጀመሪያ ነቅታ እያለ እባክህ ፍታኝ ሮቢ፣ እኔ እኮ ስለማፈቅር ስለምወድ፣ ምክንያቱም እንደዚህ ካደረግኩ ደግሞ በእኔ ቁጥጥር ስር ትወድቃለህ። እኔ ሎሃናን አትፈልጋትም ብዬ ነው እንጂ እኔ ፈልጌ አይደለም እንደዚህ ያደረግኩ። እባክን እኔ በጣም እያመመኝ ነው ለልጃችን። አይ ስለምን ልጅ ነው የምታወሪው? ሲጀመር ልጅ የሚባል የለም። በወዲሽ ውሸትሽን ነው። አንዴ ልጅ የለም ብለሽኛል፣ ላምንሽ አልችልም።
እስኪ እንደዚህ እግሬን አሳጥተሽኝ እንዳምንሽ ትፈልጊያለሽ? እሺ እንድፈታሽ ከፈለግሽ እግሬን መልሽልኝ። ከዛ ውጪ እኔ እፈታሻለሁ። ካልሆነ ግን ሚራ እገልሻለሁ። እንዴት ብጨክኝ ነው? ቢያንስ እንኳን ሌላ ነገር ማድረግ ትችይ ነበር ሚራ። ሌላ ነገር ትችያለሽ። ሮቢ ስትለው ሮቢ አትበይኝ አንቺ መርዝ፣ አንቺ ሰይጣን ቆራጭ ሮቢ አትበይኝ። ሮቢ እንድ ብለሽ ስሜን አትጥሪው አንቺ ክፉ። እግሬን እኮ ነው ያሳጣሽኝ። እግሬን መራመዴን እኮ ነው የነጠቅሽኝ። ስለዚህ አንቺ የሚገባሽ ልክ ሳራ የገባችበት ጉድጓድ ነው ማስገባሽ። እመኝኝ ሜራ። ምክንያቱም እኔ ይህን ያክል አልጨከንኩብሽም፣ ይህን ያክል ያደረኩሽ ነገር የለም አላት። ሮቢ እባክህን እኔ የዛንን ቀን እርጉዝ ነኝ እርጉዝ አይደለሁም ያልኩ በቃ በወቅቱ በጣም ስላናደድከኝና ስለተናደድኩኝ ነው። ለአድናን እንደዛ ስላልከው ነው እንጂ እኔ እርጉዝ አይደለችም ብለህ ለአድናን ስለነገርከው ነው እንጂ እኔ እንትን ብዬ አልነበረም። ሮቢ እንደማፈቅርህ ታውቃለህ። እኔ አፈቅርሃለሁ። አረ ብታፈቅሪ ነው የእውነት ብትወጂኝ እውነት ብታፈቅሪ ኖሮማ እንደዚህ እንዳልራመድ አታደርጊኝም ነበረ። ስለዚህ እኔ እንዲህ ብለሽ እንትን አትበይኝ፣ አታታልኝ። እሺ አላምንሽም ደግሞ እግሬን ነው ያጣሁት። ሌላ ነገር እንኳን ቢሆን ምንም ችግር የለውም። ግን እኮ አንቺ ገና ብዙ ስቃይ ይቀርሻል። አሰቃይሻለሁ፣ እገልሻለሁ። የእውነት እኔ እንደዚህ በክራንች እየሄድኩኝ በዊልቸር እየሄድኩኝ አንቺ ቁመሽ አትሄጂም። እኔ እንዳደረግሽኝ አደርግሻለሁ አላት። እና እንደዛ ብሎ አድናን ደግሞ ልክ እንደዛ ሲጫጫሁ ሰዎቹ ይመጣሉ፣ ጓደኞቹ ይመጣሉ ወደ ቤት። ምንድነው ስሉ አይ በቃ ተው፣ እኔማ ሐኪም ቤት እንድትወስዷት ነበረ የጠራዋችሁ። ነገር ግን ወንድሜ ይሄው እንትን አላመነኝም አለ። እናንተ ደግሞ እንዴት በዚህ በኩል ለሊት እንዴት ሰው ቤት ትመጣላችሁ? ምንድናችሁ እናንተ አላቸው። አረ እኛ ሮቤል ጠርቶ ነው እኮ እኛ ለሐኪም ቤት ለመውሰድ ነው እንጂ ለሌላ ነገር አይደለም። እኔ ሰላም አልችል ወንድሜ ከመቀሰቅሰው ኑ ብሎን እኮ ነው የመጣ ነው አሉ። እነኛ እንግዲህ ወስደው አግተው ሊያግቱ የነበረው የቀጠራቸው ልጆች ደግሞ እንደዛ አሉ። እነሱ በእርግጥ ሮቤል ነው ጥፋቱ፣ የዚህ ሁሉ ሴራ ጠንሳሽ ሮቤል ነው። ነገር ግን ሚራም በእውነቱ የእጇን አግኝታ የነበረ ነገር ግን አሁን አድናን በጣም ቸኩላል። ሉሃናን እንጋባ ብሏታል። ሉሃና ደግሞ እህቴን ካላገኘው አንጋባም ብለዋለች። አይ እኔ እህትሽን የትም ብዬ ፈልጌ አመጣታለሁ። እኔ እና አንቺ ግን መጋባት አለብን። በቃ ሉሃናዬ የኔ ጣፋጭ በቃ እኔ ምንም እንትናላ በቃ አቅቶኛል። ፍቅርሽ በእጅ በእግሬ ገብቶ በቃ እንዳልላወስ አድርጎኛል። እኔ አሁን ለሚራ ነግራታለሁ፣ ከቤት ትወጣልኛለች። ይሄንን ወንድሜንም ደግሞ በቃ ቤት ይወጣል። እኔና አንቺ ብቻ ሆነን በቃ ፍቅራችንን እንድንቀጥለው የምፈልገው ሉሃናዬ ይላታል። ኦኬ እሺ እኔን አምነኸኛል አይደለ? ያው ሮቤልን እንዳልወጋሁት እኔ ምንም እንዳላደረኩኝ ታምነኛለህ አለችው። አዎ በሚገባ አምንሻለሁ የኔ ወርቅ አምንሻለሁ አላት። እሺ በቃ እንደዛ ከሆነ ዋናው አንተ ካመንከኝ ምንም ችግር የለውም። አሁን መጀመሪያ እኔ ተረጋግቼ ፍቅር እውነተኛ ፍቅር እንድሰጥህ ልቤ እንዲረጋጋ መጀመሪያ የእህቴን ነገር ልወቅ። እህቴ የት ነው ያለችው? እህቴን ሮቤል ነው ሮቤልና ሚራ ነው የሆነ ነገር እህቴን ያደረጓት። አድና በቃ እህቴን ፈልግልኝ፣ እህቴን ስጠኝ። እህቴ እኔ ይኸውልሽ ሉሃናዬ፣ እኔ ልክ መጀመሪያ የመጣሽ ቀን መጀመሪያ መተሽ ሰላም ያልኩሽ ቀን ነው በቃ ፍቅር የያዘኝ። እኔም እኮ እንደዛ ነው። እኔ ገና ሳላቅ ነው እየወደድኩ፣ ገና ሳላቅ ነው ያፈቀርኩ። አድናን የእውነት በጣም እኮ አንተ እኮ ልበ ንጹህ እኮ ነህ። ልብ እኮ ንጹህ ነው በእውነት። እንዳንተ አይነት
ወንድ እኮ ከየትም ተፈልጎ አይገኝም። አድናን እኔ በጣም ነው ማፈቅርህ፣ የእውነት ላጣ አልፈልግም፣ እወድሃለሁ አለችው። እሺ እሱም ደግሞ እንግዲህ መለሰላት፣ አሁን እወድሻለሁ ይኔ እኔ እንጃ የሴቶች እንቁ፣ እኔ ምልሽ ብዙ ሴት ታውቂያለሽ እንዴ አላት። ብዙ ወንድ ታውቂያለሽ እንዴ አላት። እኔ መጀመሪያሽ ነኝ አይደለ አላት። አይ ኖ ኖ ኖ ኖ 15 ወንዶች ያውቃለሁ አለ። እሺ አላት። አጎቴ፣ ወንድሞቼ፣ አያቶቼ ምናምን እነሱ ሲደማመሩ ወደ 15 ይሆናል አለችው ማለት ነው አይደል? እና እኔ ከነኚህ ሁሉ የመጀመሪያ ነኝ አላት። አዎ አንተ የመጀመሪያ ነህ። የመጀመሪያ ፍቅርን የተማርኩበት ፍቅር እንዴት እንደሆነ ያወቅኩብህ ነህ አድናን አለችው። በጣም ደስ ብሎኛል በእውነት አንቺ የኔ ስለሆንሽ በጣም እድለኛ ነኝ። በጣም ደስ ብሎኛል። ቀሪ ዘመናችን ደግሞ ወደ 10 ልጆች። ስንት ልጅ ነው መውለድ የምትፈልጊው አላት። ወደ 10 ልጆች መውለድ እፈልጋለሁ። በቃ ችግር የለውም እንወልዳለን፣ እንኖራለን፣ ብቻችን ጊዜ እናሳልፋለን። ይሄ ቀን ደግሞ ሩቅ አይደለም፣ ነገ መሆን ይችላል አላት። እና በጣም ደስ የሚል ነገር ነው። እንግዲህ ሮቤል እና ሚራም እንግዲህ ተዋርደዋል። ቀጣዩን ክፍል ይዤላችሁ ቀርባለሁ።